ዮሐንስ 1:31 እኔ አላውቅም ነበር፣ ነገር ግን እስራኤል እንዲያውቁ ስለዚህ እኔ በውኃ ላጠምቅ መጣሁ። ወአንሰ ኢየአምሮ እኔ ግን አላወቅኩም። እንዲህ አለው። ምስክርነት አለ ምክንያት እንዴት እንዳይሉ እንዲህ አለ ቃል ተጫውቶ ስጋዊ ዝምድናን አስገድዶ መማለጃ ጉቦ ተቀብሎ ይህም ብሎ ይመሰክርለታል እንዳይሉ እንዲህ ባለ ስራ አውቄው ስለ እርሱ ይህን አልናገርም፣ እንዲህ ባለ ነገርስ አላውቀውምና አላቸው። አንድም አብሮ ማደግ ጓደኝነት ለምስክርነቱ ምክንያት አይደለምን እንዳይሉ እኔ ያደግኩት በገዳም በበረሃ እርሱ ያደገው በከተማ ነውና በዚህ ግብር አላውቀውም ሲል ነው። አንድም እርሱ የማያውቀው ሆኖ አይደለም፣ የሕዝቡን አለማወቅ ገንዘቡ አድርጎ እኔ አላውቀውም ነበር አለ እንጂ ማወቅስ ክብሩን አውቆ መስክሮለታል። ዳሙ ከመ ያአምረው እስራኤል ወበእንተዝ ዳሙ አነ ከመ አጥምቅ በማይ ማወቅስ እኔ አውቄዋለሁ፣ ነገር ግን ለማያውቁት ለእስራኤል ያውቁት ይረዱ ዘንድ የንስሐ ጥምቀትን በውኃ እያጠመቅኩ ስለ እርሱ እያስተማርኩ እኔ ለምስክርነትና ለመምህርነት ታዝዤ መጣሁ እንጂ በራሴ ፈቃድ አልመጣሁም ሲል ነው። ዮሐንስ 1:6 ላይ ዮሐንስ 1:32 ላይ ደግሞ ዮሐንስም ምስክርነቱን እንዲህ ብሎ ተናገረ። መንፈስ ቅዱስ ከሰማይ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየው። ወነገረ ሰምዖ ለዮሐንስ ማቴዎስ 3:17 ላይ ማርቆስ 1:10 ላይ ሉቃስ 3:22 ላይ ዮሐንስ መጥምቅ አብ ለወልድ የተመሰከረለት አንስቶ አንድም ለወልድ በመጻሕፍት የተመሰከረለትን ጠቅሶ አንድም ለምስክርነት ተልኳልና በመንፈስ ቅዱስ ተካይቶ ምስክርነቱን ተናገረ። ትምህርቱን አመጣ። መድኃኒትነታቸውን ያውቁ ይረዱ ዘንድ የመጣ ነውና። ሉቃስ 1:77 ወይቤ ሪኩ መንፈስ ቅዱስ እንዘ ይወርድ እምሰማይ ከመ እንተ ርግብ ወይነብር ዲቤሁ መንፈስ ቅዱስ ግዙፍ አካል ኑሮት ይታያልና መጽሐፍ እግዚአብሔር መንፈስ ነው ይል የለምን ትለኝ እንደሆነ አካለ ርግብን ገንዘብ አድርጎ በርግብ አምሳል ስለ ወልድ ክብር ይመሰክር ዘንድ በራሱ ላይ ተቀምጦ የሚያየው አንድም ያየነው ነውና እንዲህ አለ እንጂ ማየትስ መንፈስ ቅዱስን በክብሩ በተለየ አካሉ ያየው የለም። እኔም አላውቀውም ነበር፣ ነገር ግን በውኃ እንዳጠምቅ የላከኝ እርሱ መንፈስ ቅዱስ ወርዶ ሲቀመጥነት የሚታየው መንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። ወአንሰ ኢየአምሮ እኔስ በባሕርዩ በተገኘች እውቀት ተረድቼ እንዲያየሁት ምስክርነት ስለ እርሱ ልሰጥ አይቻለኝም። ምክንያቱም እርሱ በባሕርዩ ላውቀው አልችልም። ወባቱ ዘይፈንወኒ ከመ አጥምቅ በማይ ውእቱ ይቤለኒ ዲበ ዘርኤከ ይወርድ መንፈስ ቅዱስ ወይነብር ዲቤሁ ውእቱኬ ዘያጠምቅ በመንፈስ ቅዱስ። ከእግዚአብሔር የተላከ ኤልያስ በተቃኘበት መንፈስ ቅዱስ ተቀኝቶ ለኃጢአታቸው ስርየት ለልባቸው እውቀትና እውነተኛ ሕይወት ሊያሳውቅ ተልኮ የመጣ ነውና ምንም እኔ ደካማ አላዋቂ ብሆን እናንተን አጠምቅ አስተምር ዘንድ የላከኝ እርሱ ዮሐንስ 1:6 ላይ በተጠመቀ ጊዜ መንፈስ ቅዱስ በራሱ ላይ ሲቀመጥበት ያየኸው እርሱ ማየትን ከመስማት አስቀድሞ አንድም መስማት መጀመሪያ ማየትን በኋላ ነው ቢሉ ዲቤሁ ዘትሬ ሲቀመጥበት የምታየው እርሱ እንዳንተ በውኃ ሳይሆን በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ እንጂ እኔስ አላውቀውም ነበር አለ። በመንፈስ ቅዱስ ያጠምቃል አለ። በእርሱ ጥምቀት ሲለየው ነው የእርሱ በውኃ
ለንስሐ ለስርየተ ኃጢአት የሚያዘጋጅ የጌታ በውሃና በመንፈስ ቅዱስ ልጅነትን የሚያሰጥ ኃጢአትን የሚያስተሰሪ ነውና። አንድም ቢሉ በመንፈስ ቅዱስ አጥምቆ ልጅነትን የሚሰጥ እምቢ ቢሉ ያልተጠመቀ አይድንምና በሲኦል በእሳት የሚያጠምቅ ባለስልጣን ነውና። አንድም እንደ እርሱ በውሃ ብቻ ሳይሆን እሳትነትን በባህሪ ገንዘቡ በሆነው በመንፈስ ቅዱስ ያመኑበትን የተጠመቁበትን የተቀበሉበትን አጥምቆ የእግዚአብሔር ልጆች የሚያደርግና ዘላለማዊ ክብር የሚያወርሳቸው ይመጣል የተባለ መሲህ እርሱ ነው ብሎ ነገረኝ ብሎ መሰከረ። እኔም ራሴ አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ ምስክሩ ነኝ። ወለሌ ሬኩ አነ ሰማዕቱ አስቀድሞ የነገረኝ ትንቢት እውነት እንደሆነ ባጠመኩ ጊዜ መንፈስ ቅዱስ በርግብ አምሳል በእርሱ ላይ ሲቀመጥ አይቻለሁና አሁን ባየሁት ፍጹም ማየት እኔ ለእርሱ ምስክር መሆን እችላለሁ። ምን ብለህ ትመሰክራለህ ብትሉኝ ከመዝንቱቱ ወልዱ ለእግዚአብሔር ይህ የእግዚአብሔር የባህር ልጅ እንደሆነ እኔ ምስክሩ ነኝ። ቀድሞም መላኩ ለዚህ ነውና። በማግስቱም ደግሞ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ወባኒሲታ ካበ እንዘቀውም ዮሐንስ በክሌቱ ማርዳይሁ ዳግመኛም በዚያች ማግስት ለከተራው ቢሉ የተጠመቀባት ናትና። አንድም ተጠምቆ ወደ ገዳም ሄዶ 40ኛውን ቀን ፈጽሞ ቅዳሜ ገብቷል። እሁድ መጥምቁ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ነበር። ከተማ ገብቶ ላደረበት ቀን ማግስት አለ። አንድም ሳኔታ የማግስት ቢላት ለከተራው ነው። የከተራው ማግስት ጥምቀት፣ የጥምቀት ማግስት 40 ቀን ከተፈጸሙ በኋላ ያለች ዕለት ብሏታል። እንድርያስና ዮሐንስ ከተባሉ ደቀ መዛሙርት ጋር ዮሐንስ መጥምቅ ቆሞ ነበር። ጌታችን ኢየሱስ ክርስቶስ ሲሄድ አይቶ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሪዮ ለኢየሱስ እንዘአውር እነርሱ በቆሙበት ጌታችን ኢየሱስ ሲያልፍ ተመልክቶ ዮሐንስ መጥምቅ እንዲህ ብሎ መሰከረለት። ወይቤ ነዋ በጉ ለእግዚአብሔር ዘያአትት ወያሴስል ኃጢአተ ዓለም የተባሉ የሰው ልጆችም ኃጢአት ሊያስተሰርይና መድኃኒት ሆኖ ከመርገምና ፍዳ ሊያድናቸው በእውነት ሰው ሆኖ ወደ ዓለም የመጣው የእግዚአብሔር በግ እግዚአብሔር ለሕዝቡ የሚያቀርበው መስዋዕቱ እነሆ አላቸው። ራእይ 14:1 ላይ፣ ዕብራውያን 1:10 ላይ፣ ዕብራውያን 9:22 ላይ፣ ዕብራውያን 7:25 ላይ ሕዝቡንና አሕዛብን በሞቱ አንድ አድርጎ ሊያድን የመጣ የእግዚአብሔር መስዋዕቱ ይህ ነውና ኤፌሶን 2:11 የእግዚአብሔር በግ ብሎ ደገመው። ደጊመ ቃል ልማድ ነውና። አንድም ነገሩ እውነት እንደሆነ ሲገልጽ ደጋግሞ ተናገረ። ለሕዝቡ የሚጠቅማቸውን መድኃኒታቸውን ያሳውቃል መባሉ ስለዚህ ነውና። ሉቃስ 1:27 ዮሐንስ 1:37 ሁለቱ ደቀ መዛሙርት እንዲህ ሲል ሰምተው ጌታችን ኢየሱስን ተከተሉት። ወሰሙ ወክልኦሙ አርዳይሁ እንዘይብል ከመዝ ሁለቱ ደቀ መዛሙርት ዮሐንስና እንድርያስ ስለ ክርስቶስ መምህራቸው የመሰከረው ምስክርነት ሰምተው አንድም በሰሙ ጊዜ ወተለው ወለ ጊዜ ኢየሱስ እውነተኛው መንገድ ካወቅነው ካገኘነውማ የእርሱን ደቀ መዛሙርት ካደረገንማ ብለው ጌታችን ኢየሱስን ተከተሉት። ለጊዜው በእግር ቢከተሉት ለፍጻሜው ግን በግብር የሚከተሉት ናቸውና። ጌታችን ኢየሱስ ዞር ብሎ ሲከተሉት አየ። ምን ትሻላችሁ አላቸው። ወተመይጦ እግዚ ኢየሱስ ሬሆሙ እንዘ ይተለውዎ ክልኦሙ አርዳይሁ ለዮሐንስ ጌታም የመምህራቸውን ምስክርነት ሰምተው ሲከተሉት የነበሩትን ሁለቱን የዮሐንስ ተማሪዎች ወደ ኋላ ተመልሶ አያቸውና ወቢሮሙ ምን ተታስሱ ምን ሽታችሁ ምንስ ፈልጋችሁ ትከተሉኛላችሁ ብሎ ጠየቃቸው። በበጎ በእምነት የሚከተሉት ናቸውና አንድም ሰው ሲከተል ዝም ማለት አይገባምና
ለምን እንደሚከተሉ ጠይቃቸው። ዮሐንስ 1:29 ላይ እነርሱም ረቢ ትርጓሜው መምህር ሆይ ማለት ነው ወዴት ትኖራለህ አሉት። ወይቤልዎ ረቢ ዘበትርጓሜው ሊቅ ቢል መምህር ሆይ አሉት። እንዲህም ማለትን ያገኙት መምህራቸው መስክሮለታልና፣ አንድም የመምህራን አለቃ መምህራንን የሚሾማቸው ነውና፣ አንድም እውነተኛ መምህር ነውና ሰርቶ ስሩ ቢል እንጂ የማያደርገውን የማይናገር የተናገረውን የማያደርግ አይደለምና በተግባር ሰርቶ ቢያሳያቸው እንዲህ አሉት። አቴ ተአድር ወዴት ታድራለህ ወዴት ትኖራለህ አሉት። ደግ መምህርን ከመንገድ አቁሞ ማናገር ስርዓት አይደለምና፣ አንድም ማደሪያውን ጉባኤውን አውቀው ከዚያ ሄዶ ለመማር ሽተው ነው። በተሰበሰበ ልብ ለመማር አንድም እንደምን ባለ ሰውነት ታድራለህ ወደ ለደቀ መዛሙርት የምትመርጠውስ ምን አይነት ሰው ነው ሲሉ ነው። እርሱም መጥታችሁ እዩ አላቸው። ሄደውም የሚኖሩበትን አዩ። ያን ዕለትም እስከ 10 ሰዓት ድረስ በእርሱ ዘንድ ዋሉ። ዮሐንስ 6:66 ላይ ማቴዎስ 12:50 ወይቤሎሙ ኑ ትራዩ ሀበ አድር የማድርበትን ማደሪያዬን ታዩ ዘንድ ኑ እንሂድ አላቸው። አንድም አመጣጣቸው ከልብ መሆኑና ቁርጠኝነታቸውንም ይታወቅ ዘንድ እንዲህ አለ። መልኩን ታምራቱና ስጋዊ ነገርን ሽተው የሚከተሉትን አሉት። አንድም ከመምህራቸው ምስክርነትን የበለጠ እውቀትን ያገኙ እምነታቸውንም ያጸኑ ዘንድ በጉባኤ ተገኝተው እንዲማሩ ስለወደደ እንዲህ አላቸው። ከመንገድ አቁሞ ማስተማር ስርዓት አይደለምና ትምህርትም ተደላድሎ አይካተትምና፣ አንድም ለደቀ መዛሙርት ለማደሪያነት የሚመርጠው ምን አይነት ሰው እንደሆነ ታውቁና ትረዱ ዘንድ ኑ እዩ አላቸው። ወሆሩ ወራዩ ሀበ አሐድር ጉባኤ ዘርግቶ የሚያስተምርበትን ቦታ ሄደው እዩ ተመለከቱ። ወአዩ ሀቤሁ ይተ ዕለት እስከ 10 ሰዓት በዚያ ቀን እስከ 10 ሰዓት ያህል በእነርሱ ዘንድ የቆዩ። ምን ነው ወንጌላዊ 10 ሰዓት የቆዩትን ዋሉ አለ ትለኝ እንደሁ የመንገዱን ሰዓት ቆጥሮ እንዲህ አለ ብሎ እመልስልሃለሁ። ይኸውም የሄዱ የተመለሱበትን ቆጥሮ ሲሄዱ አንድ ሲመለሱ 1 ሰዓት ይወስዳሉ። ከተማሩበት ጋር ቢደምሩት 12 ይሆናሉ። ዋሉ ያሰኛቸው ይህ ነው። አንድም የሄዱበትን ቆጥሮ የተመለሱበትን ገድፎ እንዲህም አለ። ጉባኤውን ሲበትን 12 ሰዓት ሆኖ ነበርና መንገዱ የ2 ሰዓት ነውና በጨለማ ተመልሰዋልና የተመለሱትን ገድፎ እንዲህ አለ እንጂ የተማሩትስ 10 ሰዓት ብቻ ነበር። አንድም የተመለሱበትን ቆጥሮ የሄዱበትን ገድፎ እንዲህ አለ። ጉባኤውን ሲበትን 10 ሰዓት ሆኖ ነበርና 2 ሰዓት መንገዱ ነውና በሌሊት ሄደዋልና የሄዱበትን ገድፎ ከባታቸው ሲደርሱ 12 ሰዓት ሆኖ ነበርና የተመለሱበትን ቆጥሮ እንዲህ አለ እንጂ የተማሩትስ 10 ሰዓት ብቻ ነበር። አንድም ለደቀ መዛሙርትነት የምትመርጠው የምታድርበት ሰው እንወቅ እንረዳ ቢሉ ነው። ተማሩ አላቸው። ሄደው ተምረው እምነትን ከምግባር አስተባብረው በመገኘት ከ10ሩ ማዕረጋት የሚያደርሳቸው ነውና በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና ከበሩ። አንድም ባለ 30 ባለ 60 ባለ 100 ክብር ላይ ደረሱ ሲል ነው። ባለ ንጽሐ ሥጋ ወይም ባለ 30 የተሰኙ ጸዋዌ ልቧዊ ጠመዝማዊ የደረሱ ሲሆኑ ባለ ንጽሐ ነፍስ ባለ 60 ክብር የተሰኙትም አንጻ ንስሐ ኩነኔ ፍቅርና ሁሰት የተባሉት ማዕረጋተ ገንዘብ ያደረጉት ሲሆኑ ባለ ንጽሐ ልቦና ባለ 100 ክብር የተሰኙት ንጻሬ ተሰጥኦ ከወይን እሳት ናቸው። ካስያዛቸው ከይሁዳ በቀር ክብሩን ትተዋልና ከሐዋርያት ከዚህ ማዕረግ ያልደረሰ የለምና ቀድሞ በመጡት የሁሉንም ክብር ጠቅልሎ ገለጸ ማለት ነው። ተዋህዶ